ማን ነው የሚያመጣቸው? እሱ። እነዚህ ሰዎች የማንም ፊት ነው የሚያዩት? የእሱን አይደለ እንዴ? የሰው ልጅ እኮ ይኸውልሽ ምንድነው ሚስትየውን አይተ ምንሆን አክብር ነው የሚባለው በእኛ ሀገር ተረት። እስኪ አምጪልኝ። ባለቤቱን ንቀህ ምንድነው የሆነ ተረት አለ ገባሽ? መጀመሪያ አጥሩን አይነቀንቁ የሚባል ተረት አለ። ስለዚህ ይሄ ልጅ የሚመጡ ሴቶች በኮንፊደንስ ለስራም እንኳን ቢሆን አንደበታቸው ሊያዝ አልቻለም። ሴት ነን እስኪ እኔ ለምን እንዲንላታለን በድራማ መልኩም ቢሆን እኮ ይቺ ልጅ ሊሰማት ይችላል ብለው የማይሉት ለምንድን ነው የሚል ነገር እኔ ላይ መጣ። ምንድን ነው ችግሩ? በነገርሽ ላይ እኮ ግን ይቅርታ አድርጊልኝና እሷን ሲያስከብር እኮ ራሱን ነው የሚያስከብረው። እዚህ ጋር እሱን የሚያመጣቸው ሴቶች ብቻ ነው የሚቆጠረው። ምክንያቱም ነውም ደግሞ እሷን ሲናገሯት እሱን ነው የናቁት። አልገባውም። እሷን ሲሳደብ ለምን ነገ ተመልሰው አንድ ናቸው እኮ እነዚህ ልጆች። በዛ ላይ ሴክሬት ያለው ሰው ነው እንደዚህ አይነት አክት የሚያደርገው። የሆነ ሌላ ሴክሬት ወይም ደግሞ ሌላ ነገር ያስቀመጠ ሰው ወይም ወደፊት ሌላ ሀሳብ ያለ ሰው ነው ሪሊ። እና ለምንድን ነው ሁሌ የመጣው ሁሉ አንቺ ለስራ ነሽ፣ አንቺ ለስራ ነሽ፣ አንቺ ለስራ ነሽ የሚለው ቃላት? እውነት እች ልጅ ሳታውቀው ማለት የመጡት ሁሉ እሱ ጋር ተነጋግረው ለስራ የመጡት ሁሉ ከሆነ እንደዚህ የሚሏት ይሄ ቃል ልብ አያደማ? ይሄ ቃል የሆነ ጥርጣሬ በእሷ ውስጥ እንዲያድራ እንኳን ጥርጣሬ በሀይሚ ውስጥ በእኛ ውስጥም ጥርጣሬ ነው እኮ የሚያድረው። ለምን የብሩኬ ሁኔታ ራሱ ማለት ነው። እኔ እኮ ብሩኬ እኔ እንጃ በጣም የሚሰራው ነገር እኮ ስህተት ነው በጣም እንዴ። ሁሉ ነገር ለሱ ዳገት ነው። ፍቅር ለማለት እንኳን ዳገት ነው። ይወዳታል፣ ኦፍኮርስ ይወዳታል። ስለማይናገር ነው። መውርዛን ደግሞ በስተመጨረሻ ላይ በጣም እንደሚያፈቅራት እያለ ነው እኛ የምንመሰክረው። እሱ ግን ምን እንደሆነ ሀሳቡ አራት ልጆች እያለ እኛ ደግሞ ሽማግሌ ብለን ስንወጥረው ነው እሱ ቀለደብን እኮ ወላሂ። ጎፈር አረገን እንዴ ሰው መሆናችን። ብዙዎች አሉ አሶስና አለቻት፣ አሁን የመጣችው ልጅ አለቻት። በጣም ብዙ በቃ እኔ እንጃ የመጡት ሁሉ እንደዛ ያላላት ለፕራንክ የመጡ ሴቶች እንደዛ ያላላት ሴት እኔ በዛላይ ደግሞ እነዚህ ሴቶች ደግሞ እሷ አታውቃቸውም። እሷ ብዙ ጊዜ የሴት ጓደኛ የለኝም ነው የምትለው። አናያትምም ደግሞ አላየናትምም። ብናያት ደግሞ አዎ ጓደኛ ታበዛለች። እነዚህ ሰዎች ከሱ ጋራ ጓደኝነት ያላቸው ይሁን አብሮ ግንኙነትም ያላቸው ይሁን አናውቅም። እነዚህ ሰዎች በመጡ ቁጥር ለምንድን ነው እንደዚህ አይነት ቃል ለሷ ሊወረውሩ የሚፈልጉት? ቢታዘዙም ኖሮ ተሰጥቷቸውም ቢሆን ገባሽ? እንደዚህ በሉ ተብለውም ለስራውም ቢሆን ለምንድን ነው እነዚህ ቃላቶች ከሁሉም ሴቶች አንድ አይነት ሆኖ? እኔ ይሄ ጥያቄ ይሆንብኛል። መጀመሪያ አንድስ እነዚህ ሴቶች ሴት ለሴት ምቀኛ ናቸው። ሴት ለሴት ቅናተኛ ነው። አሁን እሱን ጸጉሩን ታቶን ጭንቅላቱን መኪናውን ሲያዩ ሴቶች እንኳን ፊት አግኝተው ታውቃላችሁ፣ ሴት ለሴት ምቀኛ ነው። ግን ለስራ ነው ብሎ እንዲተውኑ የሚያደርገው ማለት ነው ብሩኬ ነው። ሴቶቹ ነው የሚለቅመው ብሩኬ ነው። እኛ ብሩኬ ጥላቻ የለብንም። ኦፍኮርስ ግልጹን ነው የምንናገረው። ከእንግዲህ ማንም እኛ አይጫወትብንም። ስለዚህ ብሩኬ ነው ሴቱ የሚያመጣው። አንዳንዴ ምንድነው እዚህ ጋር እኮ ተስማምተው በብር ነው እኮ አሁን የሚነካኩ የሚተሻሹ ከሆነ አሁን እዩ አትተሻሽም፣ ርካሽ ነው ብሩ። ሚነካኩ ምናምን ከሆነ ብሩ ይጨምራል። ወላሂ ነው የምላችሁ፣ እኔ ሰው ነው የነገረኝ ኢትዮጵያ ማለት ነው። እና ብር ያስጨምራል፣ ዝም ብሎ አይደለም። ሲሪየስ ሆኖ ሲያወሩ እና ተቀጥረው ነው የሚመጡት በገንዘብ ወይ ደግሞ በቻናል። እና ምንድነው አንደኛ ነገር ሴቱ ላይ አይደለም መፍረድ ያለብን። 2 ዓመት የምናውቀው ብሩኬ ነው ጎትቶ የሚያመጣው። እኔ ቡና ቤት ይስሩ እኛን አይመጥኑንም። እሱን ነው የሚመጥኑት። እሱ ኬት እንዳመጣ እሱ መጠየቅ ነው። 4 ነጥብ። ይሄ እኮ ከማንም አንቺ ሚዲያ ከወጣሽ ይደበቅልኛል ብለሽ አታስቢው። አይደለም ይሄን ይቅርና ሌላውም ነገር ያወጣል ሚዲያ። ስለዚህ ይሄ ራሱን ነው የሚያታልለው። ልንገርሽ ሌላ ገርፍሬንድም ቢኖረው ብዙ ሰዎች አሉ። አሁን አብሮ እንደዛ ተላልታየ ነው። ይሄ መውጣቱ እኮ አይቀርም። ይሄንም አንደርስታንድ አድርጊ። ምናሽ ጊዜ እየጠበቀ ቢሆንስ ገንዬ ጊዜም እየጠበቀ ቢሆን እኮ መውጣቱ አይቀርም። ከዛ እስከዛ ማምለጫ እየፈለገ ቢሆንስ ምንድነው ማምለጫ? በቃ ካመለጠማ መናገሩ እኮ አይቀርም።
ላይ ወጥቶ በቃ ተለያይተናል፣ እኔም የራሴን እሷም የራሷን ህይወት። ከዛ ተመልካቹም ወደ ማን እንደሚቆም ያውቀዋል፣ ወደ ማን እንደሚፈርድ የዛን ጊዜ። አሁን እኮ ተመልካቹ እኮ በመወዘጋብ ላይ ነው ያለው። ለምን ስራ ነው ይሄ፣ ሊሰሩ ነው እንትን የከፈቱት ምንድነው ዩቱበር የሆኑት ሊሰሩበት ነው። ስለዚህ መስራት አለባቸው። ምንም ቢያመጡ እስከወደድናቸው ድረስ መቀበል አለብን። ነገር ግን የውስጥ እንትናቸውን አናውቅም ብሎ ነው አይደል? ተመልካቹ ከነሱ ጎን ሆኖ እኮ አሁንም ገንዬ ኦፍኮርስ ስራ ነው፣ ቤት ኪራይ ያለባቸው ወጪ ያስፈልጋቸዋል ብለን የምንከተለው። ግን እዚህ ጋር ችግር አለ። ችግር ያለው ለምንድን ነው? ከበፊቱ ለየት አለ፣ ከነ አብርሽ ራሱ ለየት አለ። ለምን? በባህል ጊዜ ራሱ እኮ አንድ ላይ በሆነ ኬዝ አንድ ላይ ሆነው አያሳዩንም። የአሁኑ እኮ ሀይሚ ራሱ ሰውነቷ እየቀነሰ ነው። በዛ ላይ ደግሞ እንደ ፕራንክ አይደለም ፌሷ ራሱ ማለት ነው። የሆነ ብቻ እንጃ እኔ ቴብል ላይ እንዲህ ዲስከስ አድርገው የሆነ ይሁን እያልኩ ነው። እንደው ቢስሚላ እና አለ ይጠብቃቸው። ለማንኛውም እኛንም አደከሙን። ወይኔ ጉድ! በስድብማ ጠረጉን እኮ ኮሜንት ራሱ እየነካካሽ ነው አይደለ? ማንሽ ተሳሳትኩ እንዴ? እስኪ ነገር ኧረ በፍጹም አልተሳሳትሽም። እኔም እኮ ያልኩት እኮ ይሄንን ነው። እሷን ሲያከብር እሱም ይከበራል እንጂ ምንም የሚጎልበት ነገር የለም። እንዳውም ክብሩ ይጨምራል። ምክንያቱም ለእሷ ያለውን ክብር በምንድን ነው የወደድ ነው ታዲያ? ለእሷ በሚያሳየው ለእሷ በሚያደርገው እንትን እኮ ነው የወደድ ነው እንጂ እኮ ወይ ንግግሩ ደስ ብሎን ወይ በሌላ ነገር እኮ አይደለም። ግን እሷ ቆይ የሚነኝ ማለት ነው። ማነች እቺ ኑዶ ነች? ማነች ስምሽ? ነይ ግቢና አስረጅንሽ የኔ ቆንጆ፣ የሰደብንበት ቦታ ነይ ግቢ። እኔ ውድሽ ነይ ገስት ዳኪና ነይ ግቢ። ልውረድልሽ መቅዲ? አቱረጂ ቦታ ላንቺ እኔ ቆይ ሳላውቅ አማርኛ ተገለበጠ እንደ እናንተ ሰዎች ተገልብጦ ነው እንደሚሰማው። ፈጣሪ ተገስቶ እንጂ መቅደዬ እዚህ ቤት እኮ ያለው እኮ የሌላ ሀገር ዜጋ ያስተርጉሙት ጉግል ላይ አይሰሙም እኮ መቅደዬ። በጣም ይገርማል በእውነት። እስቲ ለማንኛውም የለ አውሪ የሚዬ ይቅርታ አውሪ። ነገርኩሽ እኮ ስድብ የሚመስላቸው እንደራሳቸው አረዳድ ነው እያንዳንዱ ነገር። እኔ አሁን እንደራሴ አረዳድ ስለገባኝ ውይይታችሁ ደስ ስላለኝ ነው አይደል የገባሁት። እነሱ ደግሞ እንደራሳቸው አረዳድ ነው ገልብጠው ወደ ስድብ መስሎ የሚታያቸው እንጂ ቅድምም ብያለሁ፣ ይሄ ለሁለቱም የሚጠቅም ምክር ነው። እኛ እኮ እዚህ ጋር ቆይ እኔ የምለው አሁን አንቺ እንዳልሽው እዚህ ጋር አሁን ለምሳሌ ቆይ አንቺ ባወራሽው እኔ ጋር ጫጫታ ስላለ ነው ይቅርታ ልጆች አሉና አንቺ ባወራሽው አሁን ትክክለኛ ነገር ነው። ለምሳሌ እነሱ አፈቅርሻለሁ አላፈቅርሽም እሱ የራሳቸው ጉዳይ ነው፣ አይመለከተንም። የነሱ የነሱ እንትን ነው፣ ስራቸው ነው፣ አይመለከተንም። ግን አሁን አንቺ እንዳልሽው ለስራ ነው ለምናምን የሚለው አዎ አንድ። ሁለተኛ ደግሞ ብዙ ጊዜ እሷ ያው የእሱ ኦዲየንስ ነን የሚሉ አሉ። የእሱ ፎቶ ለብሰው ቢያንስ መቼም ኦዲየንሱ የቹ ናቸው አይለንም መቼም፣ ምክንያቱም እናያለን በደንብ ነው ጠንቅቆ ነው የሚሰማው እና ያያል ሜሽን ይደረግለታል። ግን እንደዚህ ሲያረጉ ቢያንስ ፊቷን አርገው ሲያበላሹ የማይሆን ስድብ ሲሰርቧት ነበር ባለፈው እና የማይሆን ሴት ልጅ ሆኜ እኔ ሴት ልጅ እንደዚህ አይነት ስድብ አይችም ሰምችም አላውቅም። ግን በዛን ጊዜ ተው፣ እኔን የምትወዱኝ ከሆነ የኔ እንደው እኔን የምታከብሩኝ ከሆነ እንደዚህ አታርጉ ለምን አይልም። እኔ ብዙ ጊዜ ጥያቄ ሆነብኝ። ምክንያቱም እኛ አሁን አስተያየት ስንሰጥ ወዲና ወዲ ማትነፍሱ ኦዲየንስ እንባላለን። እኔ ይቅርታ ግን እንግሊዝ እኔ ማንም ያስተዳድረኝ ሰው የለም። ገባችሁ? ወዲ ማትነፍሱ ወዲ ወዳ ማትሉ ጠንቅቃችሁ የጠበቃችሁኝ ስትጸሉ የነበራችሁ ስታመሰግኑ ምን ስትሉ የሚሉን እሷ እንትን አለች እሱ እኔ ምንም እንትን አለለም። ምክንያቱም ባለፈውም የሆነ ሰው ስንሰድብ ያው እሷን ለምነካ ብለን ነው የሆነ ቤትና ተናግራለች እናውቃለን። ግን ይሄንን ደግሞ አስተያየት መስጠት ቪዲዮ ድራማ ብለው እስካመጡ ድረስ አስተያየት መስጠት መብታችን ነው። ባየ ነው በሰማ ነው የራሳቸው ጉዳይ። እየቆረቆራቸውን ቢሆን ይውጡታል፣ እነሱም ቢሆን ማለት ነው፣ አይመለከተንም። ምክንያቱም ድራማ ነው አላሉንም።
እያመጡ ነው ምን እያሉ እያመጡ ነው። እስካመጡ ድረስ ካሜራ ደቀነው እስካመጡ ድረስ አስተያየት መስጠት ደግሞ ግዴታችን ነው መብታችንም ነው። ግን እንደዚህ የሚባሉትን የሚሰድቡትን አንቺ እንዳልሽው እሷን የሚሰድቡ ብዙ ቦታ ተው። አሁን ለምሳሌ እኔ ብዙ ጊዜ እሷን ካከበርኩ እሱንም ማክበር አለብኝ። እሱንም በቃ እኔ የወደድኩትን እናቴ እኔንም እሱንም መውደድ አለባት። ስለዚህ ለምንድን ነው ማይናገረው? ብዙ ጊዜ እሷ የምትዋረድበትን ቪዲዮ ሜሽን ይደረግለታል። ለምን ተው አይልም? ግን መልስ መስጠት የሚቀድማቸው ምንድን ነው? እዚህ አስተያየት የሚሰጣቸው ጋር ሁሉም የካሜራ ደቅኖ አላችሁ እነሱን ለማለያየት ቤት ከፍታችሁ የምታወሩ ይሉናል። በእኛ እኮ ነው ግን የሚሰሩት እኮ ሁሉን ነገር የሚወስዱት እኮ በእኛ እኛ ባወራ ነው። ግን አትበሉ፣ ለኦዲየንስ መልስ አትስጡ። እናንተ እዛው ተከባበሩ። በቃ እዛው መጀመሪያ እናንተ እርስ በርሳችሁ ተከባበሩና የኛው ችግር የለም። ግን እሷ የምትሰደብበት ቤት ለምን ተው። እኔ እንትን ካላችሁ ተው፣ እሷንም አክብሩ ማለት ለምን ይከብደዋል? እኔ የብዙ ጊዜ ጥያቄ ቢሆንብኝ ይሄ ነው። ብሩኬ ቢሰደብም ምንም ቢል ምንም አይመስለውም። ለምን? ስለ ቻናሉ ነው የሚያስበው። አሁን እንደዚህ ግርግር የሚፈጥረው ስለ ቻናሉ ነው የሚያስበው። የፈለገ እንደሚባል ያውቃል፣ ሜንሽን ይደረግለታል፣ ሁሉ ነገር ይገባዋል። ሀይሚትዬ ግን በጣም የዋህ ስለሆነች ስለ ራሷ ቻናል እንኳን ስለማታስብ ህዝብ እንዲደሰት በዙሪያ ያሉትን ለፍፄ እንኳን እኛ ፍፄን ይቅርታ ጠይቄያለሁ። ለማ ለሀይሚዬ ብዬ ማለት ነው። ከዚህ በፊት ቪዲዮ ሰርቻለሁ፣ ይቅርታ ቪዲዮ ብዙ ተናግሬ አይደለም። ግን ሪስፔክት የሚባል ነገር ሀይሚዬ ለራሷ ቻናልም ስለማታስብ ለብሩኬም ትመልሳለች፣ ለፍፄም ትመልሳለች። ላይክ ብሩኬ ግን አይናገርም። ለምን? ጥቅመኛ ስለሆነ። ቋቅ ብላ ዋጡትና የብሩክ ውሽሞች የሰው መውደድ በማስመሰል አይመጣም። እሱ እንደዚህ አይነት አመለካከት ነው ያለው። ቪዲዮ ሲሰራ እዩት። ዛሬ ተመልካች ሲቀጠቅጠው ጨዋ ወይም ደግሞ ምስኪን መስሎ ይመጣል። ነገ አይ አንተ ጎበዝ ምናምን ሲባል ደግሞ ኮንፈርት ይሰማዋል። እንደዚህ አይነት እኛ በራሱ አይደለም። ስሚ እኛ እሷን ጨዋ ልንል ወይ እሱን ጨዋ ልንል ሳይሆን እያወራን ያለ ነው ትክክለኛ ባየነው ቪዲዮ ነው አስተያየት እየሰጠን። አይመለከተንም የራሳቸውን ጉዳይ። ግን እኔ የሚገርመኝ ለዚህ ምክር ለሚሰጡት ኦዲየንስ ከሚሰጡ አሁን ሁላቸውም እኮ ነው ስለምሰማ ነው ፍጹም የሚያወራው። ድራማውን ይሰሩ ይቦካኩና ይጨመላለቁና ሁሉን ነገር ካጨማ